ለ17 ዓመታት የኢትዮጵያን ዕጣ ፋንታ በቃታና በብረት መዳፋቸው የያዙት ኮሎኔል መንግስቱ ኃይለማርያም ግንቦት 13 ቀን 1983 ዓመተ ምህረት አገር ጥለው ሲሰደዱ ይዘውት የሄዱት የልብስ ሳጥን ብቻ አልነበረም። በሐራሬ በሚገኘውና በከፍተኛ ጥበቃ በሚታጠረው መኖሪያ ቤታቸው አንድ ማንም የማይቀርበው በዲጂታልና በቁልፍ የታሸገ የብረት ሳጥን አለ። ይህ ሳጥን የኢትዮጵያን ትናንትና ዛሬና ነገ የሚተነብዩ በደምና በሚስጥር የተጻፉ ሰነዶች እንደያዘ ይታመናል። የኮሎኔሉ የመጨረሻ ኑዛዜ በኢትዮጵያ ላይ የተደቀኑ ሴራዎችን እንዴት ያጋልጣል? መንግስቱ ኃይለማርያም በሐራሬ ቆይታቸው ለዓመታት ቃለ መጠይቅ ከመስጠት ተቆጥበው ቆይተዋል። ነገር ግን የዝምታቸው ስራ ለመስራት ማለት አይደለም። የቅርብ ወዳጆቻቸውና አንዳንድ መረጃዎች እንደሚመሰክሩት ኮሎኔሉ በየቀኑ ለሰዓታት የሚቆልፉበት ቢሮ አላቸው። እዚያ ቢሮ ውስጥ የኢትዮጵያን የደህንነት ካርታዎች እያነበቡና የኑዛዜ ማስታወሻቸውንም እያዘጋጁ ይገኛሉ። በግንቦት ወር 1983 ዓመተ ምህረት መንግስቱ አገር ጥለው ከመውጣታቸው ጥቂት ሳምንታት በፊት በደብረ ዘይት አየር ኃይል ግቢ ውስጥ አንድ ልዩ ወታደራዊ የጭነት አውሮፕላን ተዘጋጅቶ ነበር። በወቅቱ በከፍተኛ ጥበቃና ሚስጥር ልዩ የደህንነት መዛግብት ተብለው የተጫኑ ሳጥኖች ቀጥታ ወደ ሐራሬ ዚምባብዌ ተልከዋል። የብረት ሳጥኑ ዋና መነሻ አዲስ አበባ ነው። በውስጡ ያሉት ሰነዶች ከደርግ ልዩ የደህንነት ቢሮና ከቤተ መንግስቱ የተሰበሰቡ እጅግ ወሳኝ የሆኑ የመንግስቱ ሚስጥሮች ናቸው። ዛሬ በ2026 በሐራሬ የገኒሂል መኖሪያ ቤታቸው የዚምባብዌ ልዩ ኃይል አሁንም በከፍተኛ ጥበቃ የሚያቆየው አንድ የከርሰ ምድር ክፍል አለ። ይህ ክፍል በልዩ ዲጂታል ሴፍቲ የተቆለፈና የብረት ሳጥኑ የተቀመጠበት ቦታ እንደሆነ ይነገራል። እነዚህ መረጃዎች ከዚምባብዌ የውስጥ ደህንነት በሚስጥር የወጡ ፍንጮች ናቸው። በዚህ የብረት ሳጥን ውስጥ እንደ ጄኔራል ታሪኩ ላይኔ ያሉና በወቅቱ በመንግስቱ ኃይለማርያም ተረሸኑ ስለተባሉት ጄኔራሎች ምን ሚስጥር ሰፍሮ ይሆን? እነዚህንና መሰል ሚስጥሮች አንድ ባንድ እንፈትሻቸዋለን። ሪካርዶ ኦርዚዮ መንግስቱን ሐራሬ ድረስ ሄዶ ባነጋገረበት ወቅት መንግስቱ ስለ ቀይ ባህር አንድ አስደንጋጭ ሚስጥር ነግረውት ነበር። በብረት ሳጥኑ ውስጥ ግብጽ የቀይ ባህርን መተላለፊያ ባብ ኤል መንደብን ለመቆለፍና ኢትዮጵያን በረሃብ ለመቅጣት ያዘጋጀችውን የ1980ዎቹን ኦፕሬሽን የሚያጋልጥ ሰነድ አለ። መንግስቱ ይህን ሰነድ ያገኙት በወቅቱ ከነበሩት የኢራን ሻህ ደህንነቶች በሚስጥር በተሰጣቸው መረጃ ነበር። መጽሐፍቶችና የደህንነት ምንጮች እንደሚጠቁሙት በ1980ዎቹ መገባደጃ ላይ ሶቪየት ህብረት በኦጋዴን በረሃ ልዩ ወታደራዊ ጣቢያ ለመገንባት ከኢትዮጵያ ጋር ተስማምታ ነበር። ሳጥኑ ውስጥ ያለው ሰነድ እንደሚያሳየው ሶቪየት ህብረት ለኢትዮጵያ የኒውክሌር ጥበቃ ለመስጠትና በምላሹም በኦጋዴን ውስጥ ሚስጥራዊ የምርምር ጣቢያ ለመገንባት ውል ተፈራርማ ነበር። ይህ መረጃ ዛሬ በ2026 አሜሪካና ግብጽ ለምን ኢትዮጵያን በጥርጣሬ እንደሚመለከቷት ትልቁ ማብራሪያ ነው። ኮሎኔሉ በሳጥን ውስጥ የያዙት ይህ ሰነድ ኢትዮጵያ ከዓለም ሀያላን ጋር የነበራትን ጥልቅ ወታደራዊ ቁማር ያሳያል። ሌላው ያልተሰማ ሚስጥር በሳጥኑ ውስጥ የሚገኙ ዲጂታል ኮዶች ናቸው። መንግስቱ አገር ጥለው ሲወጡ በአውሮፓና በላቲን አሜሪካ ባንኮች ውስጥ ተቀማጭ የሆነና ለአገር አስቸኳይ ጊዜ ተብሎ
የተቀመጠ በሚሊዮን የሚቆጠር ዶላር እንዳለ ይነገራል። ይህ ገንዘብ በግል ስማቸው ሳይሆን በሚስጥር ድርጅቶች ስም የተከፈተ ነው። እነዚያን ሂሳቦች ለመክፈት የሚያስችሉ የይለፍ ቃላትና የፊርማ ናሙናዎች በዚህ የብረት ሳጥን ውስጥ በሚስጥር ተቀምጠዋል። መንግስቱ ይህ ለኢትዮጵያ ሕዝብ የሚገባ ሀብት ነው በማለት እስከ ዛሬ በሳጥኑ ውስጥ እንደቆለፉበት ይነገራል። ሳጥኑ ውስጥ ያለው እጅግ አደገኛ ሰነድ በሱዳንና በሶማሌ መንግስት ከፍተኛ መዋቅር ውስጥ ተሰግስገው የነበሩ የኢትዮጵያ ባላደራ ሰላዮች ዝርዝር ነው። እነዚህ ሰላዮች እስከ 2026 ድረስ በህይወት ሊኖሩና በትላልቅ ስልጣን ላይ ሊገኙ ይችላሉ። መንግስቱ ይህንን ዝርዝር ይዘው መሄዳቸው በወቅቱ የጎረቤት ሀገራትን ደህንነት በእጃቸው እንዲይዙ ረድቷቸዋል። ዛሬም ቢሆን ይህ መረጃ ይፋ ቢሆን የቀጠናውን ፖለቲካ ሊያናውጠው ይችላል። በኢትዮጵያ ወታደራዊ ታሪክ ውስጥ እንደ 1981 ዓመተ ምህረት የከፋ ቁስል የለም። ኮሎኔል መንግስቱ ኃይለማርያም ምርጥ የተባሉ ጄኔራሎቻቸውን የረሸኑበት ያ ዕለት የሥርዓቱ መውደቂያ መጀመሪያ ነበር። በሐረሬው የብረት ሳጥን ውስጥ ግን ስለ እነዚህ ጄኔራሎች ግድያ አንድ ጥቁር ማህደር አለ። መንግስቱ በሳጥኑ ውስጥ ባስቀመጡት ኑዛዜ ጄኔራሎቹን የገደሏቸው በስልጣን ጥመኝነት ብቻ እንዳልሆነ ይገልጻሉ። በሳጥኑ ውስጥ ያሉ ሰነዶች እንደሚጠቁሙት የመፈንቅለ መንግስት ሙከራውን ያስተባበሩት ጄኔራሎች ከምዕራባውያን የደህንነት ተቋማት ጋር በተለይ ከሲአይኤ ጋር ግንኙነት ነበራቸው የሚል የስለላ ሪፖርት ደርሷቸው ነበር። መንግስቱ በኑዛዜያቸው ጄኔራሎቹን የገደልኩት ኢትዮጵያን ለምዕራባውያን አሳልፈው ሊሰጡ ስለነበር ነው የሚል መከራከሪያ በሳጥኑ ውስጥ አስቀምጠዋል። ይህ ሰነድ በወቅቱ የነበሩትን ሚስጥራዊ የሬዲዮ ግንኙነቶች እንደ መረጃ ይዟል ይባላል። ጄኔራል ፈንታ ከመገደላቸው በፊት ለመንግስቱ የጻፉት ሚስጥራዊ ደብዳቤ በሳጥኑ ውስጥ ይገኛል። ደብዳቤው ግብጽና ሱዳን በሰሜኑ ጦርነት የነበራቸውን እጅግ አደገኛ ሚና የሚያጋልጥ ነበር። መንግስቱ ጄኔራሉን ከረሸኑ በኋላ ያንን መረጃ ለምን በብረት ሳጥን ውስጥ እንደቆለፉት ዛሬም ድረስ እንቆቅልሽ ነው። ኑዛዜው ግን እንዲህ ይላል። ፈንታ በላይን መግደሌ ትልቅ የታሪክ ስህተቴ ነበር። እሱ የሞተው በሴረኞች ግፊት ነው የሚል የጸጸት ቃል ይዟል። ለእያንዳንዱ ጄኔራል የሞት ትዕዛዝ የተሰጠበት እውነተኛ ምክንያትም በዝርዝር ተጽፏል። ብዙዎቹ ጄኔራሎች የተገደሉት በመንግስቱ ፍላጎት ሳይሆን በዙሪያቸው በነበሩ ግብጽን አምላኪ ሰላዮች ሴራ መሆኑን በኑዛዜያቸው ጠቅሰውታል። ክሪስቶፈር ክላፓም በኢትዮጵያ ፖለቲካ ላይ ጥልቅ ጥናት ካደረጉ ጥቂት የውጭ ምሁራን አንዱ ነው። በመጽሐፉ ላይ እንደሚጠቁመው በ1981 ዓመተ ምህረት የተካሄደው የመፈንቅለ መንግስት ሙከራ ከከሸፈ በኋላ የሞት ፍርድ የተፈረደባቸው ጄኔራሎች ዝርዝር ላይ ሚስጥራዊ የሆኑ ሂደቶች ነበሩ። በሐረሬው የብረት ሳጥን ውስጥ ካሉት እጅግ ውድ ነገሮች መንግስቱ ኃይለማርያም በወቅቱ በቁጥጥር ስር ከዋሉት ከፍተኛ መኮንኖች ጋር ያደረጉት የመጨረሻው የፊት ለፊት ንግግር ቀረጻ ነው። ተረሸኑ የተባሉ ጄኔራሎች ለምሳሌ እንደ ጄኔራል ታሪኩ ላይኔ ያሉ ከመገደላቸው በፊት ከመንግስቱ ጋር ያደረጉት ድርድር እንዳለ ፍንጭ ይሰጣል። መንግስቱ የተወሰኑትን በታሪክ ፊት እንዲሞቱ አድርገው በተግባር ግን በሚስጥር ወደ ሌላ ቦታ እንዲሸሹ ወይም በቁም እስር እንዲቆዩ አድርገው ሊሆን እንደሚችል የሚጠቁሙ የተሰረዙ የክፍያና የትዕዛዝ ወረቀቶች በሳጥኑ ውስጥ አሉ። በወቅቱ ጄኔራል ታሪኩ ላይኔ ተረሸኑ ተብሎ በይፋ ተነግሯል። ነገር ግን በሳጥኑ ውስጥ ያለው የጥቁር መዝገብ እንደሚያሳየው መንግስቱ ከጄኔራሉ ጋር የነበራቸው ግንኙነት ከጥላቻ ይልቅ ለሀገር መዳን በሚል ስምምነት ተቋጭቶ ሊሆን ይችላል።
በሳጥኑ ውስጥ የጄኔራል ታሪኩ ላይኔ የኑዛዜ ደብዳቤ የሚባል ሰነድም አለ። ደብዳቤው የሚያሳየው ጄኔራሉ ከመገደላቸው በፊት ለኢትዮጵያ ጦር ሰራዊት ያስተላለፉትና ደርግ ግን ህዝቡ እንዳይሰማው አፍኖት የነበረው መረጃ ነው። ብዙዎቹ ደርግ በጦር ሜዳ ብቻ ነው የተሸነፈው ይላሉ። እውነቱ ግን በሐረሪው ሳጥን ውስጥ ተቀብሮ ይገኛል። መንግስቱ ኃይለማርያም ለ35 ዓመታት የደበቁት ትልቁ ቁስል የቅርብ ወዳጃቸው የነበረችው ሶቪየት ህብረት ከጀርባ ሆና የኢትዮጵያን ጄኔራሎች ያስረሸነችበት ሰነድ ነው። በሳጥን ውስጥ ያለው የኬጂቢ ድብቅ መልእክት እንደሚያሳየው ሶቪየቶች ለደርግ የሰጡትን የጦር መሳሪያ የመቆጣጠሪያ ኮድ ወይም ፍሪኩዌንሲ ኮድ ለተቃዋሚዎች አሳልፈው ይሰጡ ነበር። ለዚህ ነው የደርግ ሚሳኤሎች ኢላማቸውን ስተው ይወድቁ የነበረው። መንግስቱ ይህንን የያዙት ሩሲያ ዛሬም ብትሆን አትታመንም የሚል ትልቅ የፖለቲካ ካርድ ለመጠቀም ነው። ይህ መረጃ ዛሬ በ2026 ይፋ ቢሆን በደርግ ዘመን የነበሩ ብዙ ባለስልጣናትን ታሪካዊ ተጠያቂ ሊያደርግ ይችላል። መንግስቱ ኃይለማርያም ጄኔራሎቹን ከመረሸናቸው በፊት እያንዳንዳቸውን ለብቻቸው ቀርበው የመጨረሻ ቃላቸውን እንዲናገሩና ድምጻቸው እንዲቀዳም አድርገዋል። በመፈንቅለ መንግስቱ ወቅት በአስመራ የተገደሉ ጄኔራሎች እንደ ጄኔራል ደምሴ ቡልቱ ከመሞታቸው በፊት በሬዲዮ ግንኙነት የተናገሩት ድምጽ በሳጥኑ ውስጥ ይገኛል። በድምጽ መዝገቡ ላይ ጄኔራሎቹ በመካከላቸው የነበሩ ሰላዮች እንዴት አሳልፈው እንደሰጧቸውና የውጭ ኃይሎች እንዴት ግንኙነታቸውን እንደሚጠልፉ የሚገልጽ መረጃ አለ። መንግስቱ ይህንን ድምጽ ይዘው የሄዱት በወቅቱ አብረዋቸው የነበሩና ዛሬም በስደት ወይም በስልጣን ላይ ያሉ ባለስልጣናት ባለጋራ ለማድረግ እንደ ካርድ ሊጠቀሙበት ነበር። የመንግስቱ ኑዛዜ ባጭሩ የታሪክ ስህተትን ማመን፣ የአገር ጠላቶችን ማጋለጥ፣ ለአባይ ሉዓላዊነት የመጨረሻ ምስክርነት ላይ መስጠት ያተኮረ ነው። መንግስቱ በሳጥኑ ውስጥ ባስቀመጡት ማስታወሻ እንዲህ ይላሉ። ጠላቶቻችንን የምናሸንፈው በጥይት ብቻ ሳይሆን በእጃችን ባለው ሀቅ ነው።